ዩቲዩብ ላይ የቀረበውን አይተሽዋል አይደለም? ሙሉ ቪዲዮ ሎዛይቭ አይነት አጋጣሚ ነው ታዲያ ከእስልምና ወደ ክርስትና ለይቶልሽ እንድትወጪ ምክንያት የሆነሽ ምንድነው? 11 ያክፍል ስንገባ ሃይ ስኩል በጣም የአንድ ልጅን ታሪክ ልንገራችሁ። ገንዘብ እንደዚህ ስናሰባስብ 200 በሆነ አጋጣሚ ክርስትና ውስጥ ገብተሽ አታውቂም? እሺ ድምጤ ይሰማል አይደል? ይሰማል። እሺ እኔ ያንን ቦታውንም ሰው በቃ እናንተ አይመለከታችሁ፣ ቤቱን እየለቀቃችሁ መውጣት ትችላላችሁ። ውጡ ከዚህ አልፈልግም። አልወክል እኔ እስልምናን አልወክል። ሚዲያ ላይ ብዙ አይነት ፖለቲካዎች ይሰራሉ። በአንቺ ንግግሮች ብዙ እስልምናን ሰድበዋል። በቃ ይሄ ልማዳቸው ነው። አንቺም አለይኩም ያ ጀማዓ የወገናችንን ስልክ ቁጥር አግኝቼዋለሁኝ። እስኪ አሁን ደውለን ፖድካስቷ ላይ በተናገረችው ንግግር ላይ እንደዚህ አይነት ቪዲዮ እንድሰራ ተገድጃለሁ። ወላሂ ጧት ላይ ረፋድ ላይ ልጆች ሆነ ቲክታክ ቪዲዮ አሳዩኝ እና ወላሂ እኔ በጣም ግራ ተጋብቻለሁ። ፊቴ የራሴ ነው፣ ድምፁ የራሴ ነው። ግን እንዴት መቼ ያ ቪዲዮ እንደተቀረጽኩኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ያ ጀማዓ ውድ ቤተሰቦች እህት ወንድሞች ሁላችሁንም ሰላም ብያለሁኝ። ያው ቆረጥረጥ አድርጌ እንዳሰማችሁ ሙሉውን እጋብዛችኋለሁ። ያንዳንዱ በመጀመሪያ ላይ ሰማችሁትን ሙሉውንም ትሰሙታላችሁ ማለት ነው። ሰሞኑን እጅግ በጣም አነጋጋሪ ጉዳይ ተፈጥሯል። አንድ የዩቲዩብ ቻናል ላይ እህታችን ሳዲ ወጣ ከእስልምና ወደ ክርስትና ነው የመጣሁት ብላ ነበር። ያ አይደለም አነጋጋሪ ሆነው፣ ነገር ግን እስልምና ውስጥ ያሉ ህጋቶች እንዲህ ናቸው ብላ እስልምናን ሊወክሉ የማይችሉ እጅግ በጣም በርካቶችን ያስቆጣ አንድ ንግግር አድርጋ ነበር። ዛሬ ታዲያ ሁሉም ሲጮህባት እሷም ወጣ ምላሽ ሰጥታለች። ያ ምላሿን እኔ ከማወራችሁ ቀጥታ ባንደበቷ ብትሰሙ ደስ ይለኛል። ቪዲዮቿን ጋብዛችኋለሁ ማለት ነው። ሌላኛው ኡስታዝ ኑር ቱርኪ አንድ ደስ የሚል ገጠመኝን ያጫውተናል። በተለይ ደግሞ አረቡ ዓለም ላይ ላለን እህት ወንድሞች ማለት ነው። እሱንም ጋብዛችኋለሁኝ። እህታችን ጀነቲም ምላሽ ሰጥታለች። ታቋታላችሁ አይደል? በብልግና ዙሪያ ለሳቅ ለጨዋታ ነው ሌላ ነገር እንዳታስቡ እያለች የምታጫውተን እሷም ዛሬ ምላሽ ሰጥታለች። እሷንም የማስዳምጣችሁ ይሆናል። እና ያው ወንዱ ደግሞ ያያችሁት በእህታችን ሰዓዲ ዙሪያ አንዳንድ ጥያቄዎችን ጠይቋል። በነገራችን ላይ የህግ ተጠያቂነት የሚያደርስ ነው። በአጭሩ ሁሉንም መጀመሪያው ላይ ሰማችሁትን የምጋብዛችሁ ይሆናል። ላይክ፣ ሰብስክራይብ እና ሼር ያደረጋችሁ ሐሳብ አስተያየታችሁን ደግሞ ኮሜንት ላይ ብታስቀምጡልኝ በጣም ደስ ይለኛል። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ነኝ ወላሂ አልሐምዱሊላህ ረብል ዓለሚን። እኔ ያው ሶሻል ሚዲያ ተጠቃሚ አይደለሁም። በተለይ ቲክታክ ላይ አካውንትም የለኝም። ግን ዛሬ እንደዚህ አይነት ቪዲዮ እንድሰራ ተገድጃለሁ። ወላሂ ጧት ላይ ረፋድ ላይ ልጆች ሆነ ቲክታክ ቪዲዮ አሳዩኝ እና ወላሂ እኔ በጣም ግራ ተጋብቻለሁ። ፊቴ የራሴ ነው፣ ድምፁ የራሴ ነው። ግን እንዴት መቼ ያ ቪዲዮ እንደተቀረጽኩኝ እኔ ኢንተርቪው ተደርጌ አላውቅም እስካሁን ድረስ። የትና እንዴት በምን አይነት ሁኔታ ውስጥ ሆኜ እንዳወራሁትም አላውቅም። እኔ ስሜ ሀያት መሐመድ ኢማም ነው። እናቴ ፋጡማ እንድሪስ አመር ነው የምትባለው። ተወልጄ ያደግኩት እዚሁ ኮምቦልቻ ከተማ ውስጥ ነው። ኤሌመንተሪም ሃይስኩልም ዩኒቨርሲቲም እዚህ ነው የተማርኩት። ሁለት እህቶች አሉኝ። ሀውለት መሐመድ ኢማም እና ኡሙል ኸይር መሐመድ የምትባል እህት አለችኝ። ኡስማ መሐመድ ኢማም የሚባል ወንድም አለኝ። ያው እና እዚሁ ኮምቦልቻ ውስጥ ነው ተወልጄ ያደግኩት። ሙስሊም ነኝ። ከቤተሰቡ ከዘር ማንዘር ሙስሊም ነኝ። ዛሬም ነገም ከነገ ወዲያም ደግሞ ሙስሊም እንደሆንኩ ነው የምቀጥለው። እና ያየሁት ቪዲዮ ወላሂ ለአዚምን በጣም ነው የደነገጥኩትና ጓደኛዬን እጅስ ከማማከር አላቅም። ወላሂ ለአዚም እኔ በእምነቴ እንደዚህ አይነት ሹፈት ከሚለቀቅ የእርቃን ቪዲዮ ቢለቀቅብኝ ወላሂ አላፍርበትም። ወላሂ እኔ ሙስሊም ነኝ። ዛሬም ነገም በእስልምና ውስጥ ነው የምኖረው። ተወለድኩትም በእስልምና እምነት ውስጥ ነው፣ የምሞተውም በእስልምና እምነት ውስጥ ነው።
ያ ቪዲዮ እንዴትና መቼ እንደተቀረጽኩ ባላቅም ፊቱም ድምጹም የኔ ነው። ለዚህ ደግሞ የኢትዮጵያ እስልምና እምነት ተከታይም በሙሉ በጣም ይቅርታ ወላሂ አውፉ በሉኝ። እንዴት እንደተቀረጽኩኝና እንዴት እንዳወራሁት ባላቅም ፊቱ የኔ ድምጹ የኔ በመሆኑ ብቻ ደግሞ እናንተ አውፉ በሉኝ፣ ይቅር በሉኝ። ከመጅሊሱ ጀምሮ እንደኔ የኔ ቢጤ ሙስሊም እስልምና እምነት ተከታይ ምዕመናን ድረስ ወላሂ አውፉ በሉኝ። ምን አይነት ሚስቴክ እንደሆነ አላቅም። ቪዲዮ ስቀረጽም አላቅም። ይሄን ቃልም ስናገረውም ወላሂ አላሁ አለም አላስታውስም። በዚህ አይነት ቪዲዮም ሰርቼ አላቅምም፣ ወደፊትም አልሰራም። እና ይሄ ጉዳይ ፊቱ የኔ ነው፣ ድምጹ የኔ ነው አምኛለሁ። በጣም ይቅርታ ለሱ። ግን መቼና እንዴት እንደሆነ ከኮምቦልቻ ሸሪዓ ፍርድ ቤት ጋር በመሆን እንትን ቪዲዮ ምን ሰራለን ነገሮችንም የት ድረስ እንደሚሄዱ እናያለን። እና በጣም ይቅርታ ወላሂ العظيم በጣም ይቅርታ። እኔ ሌላ ምንም ልል አልችልም። አሁን ላይ ያለውበት ስሜት ጥሩ አይደለም። ያየሁት ነገር በጣም ሚዲያ ላይ ብዙ አይነት ፖለቲካዎች ይሰራሉ። በአንቺ ንግግሮች ብዙ ስለምናንሰድበዋል። በቃ ይሄ ልማዳቸው ነው። አንቺም ባታረጊ ማንንም ሰው ተጠቅሞ የሚያደርጉት ነገር ስለሆነ ይሄ እንትን የአእምሮ ሰላም እንዳታጭ እንዳትረበሽ እፈልጋለሁ። አሁን ልክ እንደዚሁ ባለሽበት ሁኔታ ተረጋግተሽ ትቆይና ወንድሞች እህቶች ይመክሩሻል ምን ማድረግ እንዳለብሽ። በጣም ብዙ እስላሚክ ሚዲያዎች አሉ ኢትዮጵያ አዲስ አበባ ላይ በተለይ ማለት ነው። እና እዛ ቦታ ላይ ቀርበሽ ኢንተርቪው ትሰጪና ከዛ አንቺን ያቀረበውን የዩቲዩብን ባለቤት በህግ መጠየቅ ይችላሉ። በቪዲዮ ሰውየው ይታያል። ቻናሉ የሚታወቅ ነው ዩቲዩብ ላይ። ህግ ያለበትም ሀገር ነው በነገርሽ ላይ። ከምንም በላይ ደግሞ ከጤናሽ ጋር ተያይዞ በምን መንገድ የታጊንቶሽ አሁን አንቺ የታጊንቶ ኢንተርቪው እንዳደረገሽ መቼ ነጠላ እንደለበሽ መቼ ክርስቲያን ሆነሽ እንደነበረ በምን ሁኔታ ውስጥ ያ ነገር እንደተቀረጸ አላውቅም እያልሽ ነው። ኢማጅን ማለት ነው። እነሱ ደግሞ ከእስልምና ወደ ክርስትና አንዲት ሴት መጣች ብሎ ያው እንግዲህ ብዙን አልነግርሽም ህዝብ የሚያውቀው ስለሆነ እንደዚህ አይነት ነገሮች ተፈጥረዋል። ስለዚህ እኛ አሁን እነሱን አንወቅስም ያንቺን እንትኖች ቼክ ሳናረግ ማለት ነው። ግን እኔ ልመክርሽ የምፈልገው አሁን ሀዩዬ እንድትረጋጊ፣ ይህን ራሱ መተሽ መናገርሽ ኃላፊነት ወስደሽ መናገርሽ አንድና ትልቁ ነገር ነው። ገብቶሻል? አሁን ልክ ዛሬ እንደዚህ መተሽ እኔ አይደለሁም አላቅም ግን የተወሰነ የጤና ችግር አለብኝ አልፎ አልፎ የሚከሰትብኝ ብለሽ ስትናገሪ ራሱ ይሄ መናገርሽ ጥሩ ነው። ምክንያቱም ምን ብለው ነው የሚያስቡት? እንዲመተሽ ባትናገሪ ሰው ባያይሽ አስፈራርተዋት መልሳ እንድትክድ አደረጓት፣ አስዋሿት ብለው ነው የሚያወሩት። ገብቶሻል አይደለ? ስለዚህ ለአንቺ እውነትሽ እንዲወጣልሽ ማህበራዊ ሚዲያ ላይ ላሉትም ሰዎች ደግሞ እውነታቸው እንዲወጣ አንቺ ስለምታስፈልጊ ራስሽ ላይ ፎከስ አድርጊ። ጤናሽን ጠብቂልኝ የኔ ውድ። ሌሎች ሰዎች ጥያቄ ካላችሁ ይጠይቁሻል። እኔ ግን የምመክርሽ አንድ ነገር ዩቲዩብ ላይ ሌሎች አሉ እስላሚክ ሚዲያዎች ማለት ነው። እዛ ቦታ ላይ በሰፊው ቀርበሽ መረጃዎችን ትሰጫለሽ። ከምንም በላይ ደግሞ ከፈለግሽ አካባቢሽ ላይ መጥተው ኢንተርቪው ያደርጉሻል። ገብቶሻል? ስለዚህ እንዳትጨነቂ። በመጀመሪያ ደረጃ እሱን ታሳቢ ያደርግልኝ። እሺ እኔ ወድ እሺ። ሌላ ስም ታስታውሽ? ወንድም ተብሎ የተገለጸውም የወንድም ስም የተባለውም ልክ አይደለም። የአባት ስም ብሎ መሐመድ ጦሃ ነው የሚለው እንደዛ ይመስለኛል። እርግጠኛ ባልሆንም የአንቺ አባት ስም ማን ነው? የአንቺ ሙሉ ስምሽ እና የአንቺ ቤተሰቦችሽን አሁን ንገሪን እስኪ። አንቺ ሙሉ ስም ሀያት መሐመድ ኢማም ነው። እሺ። የእናቴም ስም ካድጃ አይደለም ፋጡማ እንድሪስ ነው። አግብተሽ? ቪዲዮን ከሰማሽ ነው። አላገባሁም። ወልደሻል? አልወለድኩም። አግብቼም አላውቅም ነው። ወንድም እህቶች ሳሉሽ እዛ ቪዲዮ ላይ ከተገለጹት ጋር የሚቀራረቡ? የለም። እኔ መከላከያ የገባ ወንድም የለኝም፣ መንታ ወንድምም የለኝም። እህቶቼም ስሙ አንድ አይደለም። ሁለት እህቶች ናቸው ያሉኝ፣ ግን ስማቸው ያ አይደለም። አባትሽስ ቁርአን አስቀሪ ነው? አይደለም። እሺ። ወንድምሽስ ሙአዝን ነው? አይደለም። ሙአዝንም ቁርአን የሚያስቀራም የለም። እሺ። እናትሽ ከድር ተባረከች ምናምን የሚባል ነገር ሳይም ውሸት ነው? እንደዛም ነገር የለም። እሱ ውሸት ነው። ላውራ እንዴ? ይፈቀዳል?
ከፈቀዳችሁ ላይ አፉ በሉኝ ምላሳችሁ ላይ ገባሁኝ። ኧረ በፍጹም ባትቀጥል። ብስሚላህ ራህማን ራሂም። የውሸት ነው የሚል ዩቲዩብ ላይ የቀረበውን አይተሸዋል አይደለም? ሙሉ ቪዲዮ ሎዛ ሚዲያ የሚለው ላይ ዩቲዩብ ላይ ዛሬ አይተሸዋል ማለት ነው አይደለም? ሙሉውን ዛሬ አይቼዋለሁ። ኦሳማ ካወራን በኋላ ሙሉ አይቼዋለሁ። አንዳንድ ሰዎች እሷ አይደለችም ይላሉ። አንዳንድ ሰዎች ደግሞ እንዴት እሷ ከሆነች ልትረሳ ትችላለች የተፈጠሩትን አጋጣሚዎች ይላሉ። በሆነ አጋጣሚ ክርስትና ውስጥ ገብተሽ አታውቂም? እሺ ድምጤ ይሰማል አይደል? አዎ ይሰማል ይሰማል። እሺ እኔ ያንን ቦታውንም ሰውየውንም አላውቀውም። ዩቲዩብ ላይ ያሉትን ነገሮች ደግሞ ልንገርሽ፣ ከኔ ታሪክ ጋር ፎቶና ድምፅ ይመሳሰላል እንጂ ታሪኩ ከኔ ጋር አይመሳሰልም። ይሄን ያልኩሽ ላይ ያለው ደግሞ መሐመድ ጦሃ ነው የሚለው። የኔ እናቴ ስም ፋጡማ እንድሪስ ነው። እዛ ላይ ያለው ካዲጃ ነው የሚለው። እኔ መንታ ወንድም የለኝም። ታላቅ ወንድም ወታደር የሆነ የለኝም። ቪዲዮ ካየናት በኋላ ቀጥታ በቲክቶክ ገባ ይሻል። ኖ ጥያቄውን እንደዚህ ቪዲዮ ሆና ትመልስ። ለምን ሪከርድ የሚያደርጉ ስላሉ ጥያቄውን ቪዲዮ ሆና ትመልስ። ኦፐን ቀጥ ጠይቂያት፣ ወሳኝ ጥያቄ፣ ከዛ ትመጣለች በዚህ። ስለዚህ እዛ ፕሮግራም ላይ የቀረብኩት እኔ አይደለሁም ነው የምትይ ወይስ ደግሞ እኔ ነኝ ግን ስቀረጽ ስናገር አላቅም ነው የምትይ? ለምን ቅድም ቪዲዮ ላይ ድምፁ የኔ ነው እኔ ነኝ መቼ እንዳወራሁ አላቅም መቼ እንደተቀረጽኩ አላቅም የሚል ቪዲዮ አይቼ ነበረ እኔ። ስለዚህ አሁን አንቺ እያልሻለሽ አልቅድም፣ ምክንያቱም ድምፁ የራሴ ነው። ኦኬ ፊዚካሊም ሆነ ሻይን የራሴ ነው። ግን መቼና እንዴት እንደሆነ አላውቅም። ረስታ ነው የሚለው ደግሞ ወንድሞች ረስቼ አይደለም፣ በተደጋጋሚ ያመኛል። አቅሌን ስታለው ስቼ እንደዚህ ሆኑ በተደጋጋሚ ያመኛል። ያንን ካልሆነ በስተቀር የማላስታውሰው ላይፌ ላይ በራሴ አህዋል እና በራሴ አእምሮ የተደረገውን እያንዳንዱን ነገር አስታውሳለሁ ነው። ይሄ ነገር ያላስታወስኩበት አሞኝ ይሆን እንዴት እንደሆነ አላውቅም ነው ያልኩኝ እንጂ ያለለውም አይደለም ያልኩኝ። ስለዚህ እዛ ቪዲዮ ላይ ያለችዋ ሴት ያቺ ነጠላ ለብሳ ሎዛ ሚዲያ ላይ ከእስልምና ወደ ክርስትና እንደመጣች ቁርአን ሀፍዛ እንደጨረሰች የተናገረችዋ ሴት አንቺ ነሽ በማንነት ደረጃ ማለት ነው። ችግሩ መቼ እንዳወራሽ እና መቼ እንደተገረዘ አታውቂም። መቼ እንዳወራው ማን እንደቀረጸኝ አላውቅም ነው እንጂ ያልኩት ያቺ ሴት እኔ ነኝ። የህመም ችግር ነበረብሽ? የአእምሮ ጤና ችግር ማለት የጸበል ሄደሽ አልፎ አልፎ ህመም እንደዚህ የመርሳት ወይም የጤና ችግሮች አሉብሽ የሚታወቅ ቤተሰብ የሚያውቀው? ኔትወርክ እኮ አያያዛት ነው ድገሚ የሚጥል በሽታና አንዳንድ ጊዜ በጨለማ ወጥቼበት የሚሄደው ህመም አለብኝ እንጂ ከዛ ውጭ ምንም አይነት ህመምም የለብኝ። አንዳንድ ጊዜ ለሊት ላይ ወጥቼ ሊሄድ እችላለሁ። ቤተሰብም ጎረቤትም ጓደኛም የሚያውቀው ነው። ወይ ራሴን ስቼ መንገድ ላይ ወድቄ ሰው ሊያመጣኝ ይችላል። እነዛ ሙቭመንትን አላስታውስም እንጂ በኖርማል በኔ አህዋል የተደረጉ ነገሮችን በሙሉ አስታውሳቸዋለሁ። ትክክል። አዎ ሰው ስለዚህ እሱን ነው እያልኩሽ ያለው። ታየሽ እንግዲህ ሌሊት ወተሽ የምትሄጂ ከሆነ አንዳንድ ጊዜ አቅልሽን የምትስች ራስሽን የማታውቂባቸው ጊዜያቶች እንደዚህ አይነት የህመም ችግር ካለብሽ ምናልባት ይሄ ቪዲዮ ሲቀረጽ ይሄንን ነጠላ ለብሰሽ እንደ ክርስቲያን ሆነሽ ሪከርድ ሲያደርጉሽ ሲቀርጹሽ በዛ ሁኔታ ውስጥ ሆነሽ ሊሆን ይችላል ብዬ አስባለሁ። ምክንያቱም ጤነኛ ሆነሽ እንዲህ ብልክ ወደ አእምሮሽ ስትመለሽና ትክክል በሆንሽበት ጊዜ የተቀረጸ ቪዲዮ ቢሆን አትረሺውም ብዬ ስለማስብ ነው። ገብቶሻል እያልኩሽ ያለሁት? እኔም በራሴ አህዋል ከኔ አእምሮ ጋር ሆኜ የተቀረጽኩትን አልረሳም። በዛ ላይ ደግሞ እንደዚህ አይነት ቪዲዮ ከራሴ ጋር አውቄ ከሆነ የተደረገው አንደኛ አምኜበት መሆን አለበት። ማለት አምኜበት ከሆነ ቪዲዮ መስራትም ትልልቅ ኡስታዞችንና አሁን ላይ ሚዲያዎችን ማናገር አይጠበቅብኝም ነበር። ሌላው ደግሞ እንደዚህ የሚጠጥሬ ከሆነ ገና ሳይለቀቅም ማስቆም የምችልበት ሁኔታ ነበረ ባስታውሰው።
ቅርብ ጊዜ ውስጥ ለምሳሌ አሁን ቪዲዮን ሳየው ያንን ቪዲዮን ሳየው እኔ 1 2 ዓመት 3 ዓመት የቆየ ይመስላል የቪዲዮ ጥራት ምናምኑና የት አካባቢ ነበርሽ ማለት ካለሽበት አሁን ካለሽ ከትውልድ ስፍራሽ ከመኖሪያ ቤትሽ ለሕክምና ለጸበል ወይ ደግሞ እንደዚህ መድኃኒቶች ለማግኘት ከአንድ ቦታ ሌላ ቦታ ሄደሽ ኖረሽ ታውቂያለሽ? እኔ እንደዚህ አይነት ከ2 ዓመት በፊት ከሆነ ኮምቦልቻ ወሎ ዩኒቨርሲቲ ውስጥ የአይቲ ተማሪ ነበርኩኝ። ኤሌመንታሪም ሃይስኩልም ዩኒቨርሲቲም የተማርኩትኝ ወሎ ዩኒቨርሲቲ እዚህ ወሎ ኮምቦልቻ ውስጥ ነው። ሰምተሽኛል አይደል? ከ2 ዓመት በት ቦታ የለም እንደ ባህል ሆኖ ወይ የሆነ ቂራአት ወይ የሆነ ሸህ ቦታ ተብሎ ቤተሰብ ይወስደኛል እንጂ ጸበልም ወስዶኝ አያውቁም። ግን ትላልቅ ሰዎች ናቸው የሚባሉ ቦታዎች ላይ ቤተሰብ ይሄ በተለምዶ ወደኋላ ስለሆነ አቂዳውም ስላልተስፋፋ ቤተሰብ ይወስደኝ ነበር እንጂ ጸበል የወሰደኝ ቤተሰብ የለም። ዩኒቨርሲቲ ውስጥ በተደጋጋሚ ወድቃለሁኝ። ወደ ቤት ነበረ በቁጥራት የሚያመልጥም እንጂ ከ2 ዓመት በፊትም የትም አልወድኩም። ኦኬ እሺ። አሁን በጣም ነው የሚገርመው እውነት ለመናገር ማለት ነው። እና በቤተሰብ በጓደኛ በዘመድ ክርስቲያኖች ሆኖ ወደ ክርስትና እንድትገቢ ጥያቄ ያቀረቡልሽ ክርስትና እንድትቀበይ ያስተማሩ ሰዎች ኖረው አያውቁም ህይወትሽ ውስጥ? ያው ዩኒቨርሲቲ ውስጥ እንደማንኛውም የግቢ ተማሪ የሃይማኖት ክርክር ይኖራል። እኔ በባህሪ ደረጃ የሃይማኖት ክርክር አልወድም። ምክንያቱም እውቀቱ የለኝም እና የሆነ ነገር ብሳሳት ኩፍር ላይ ወድቃለሁ ብዬ የሃይማኖት ክርክር አልወድም። ብዙ ልጆች ግን አንቺ እኮ እንደ ሌሎቹ ጅልባባ አትለብሽም፣ ኢቃማ አትለብሽም፣ ለምንድን ነው ክርስትና ማትሆኚው? ዶርም ውስጥ ይወራል እንጂ ወይ የሆነ የግቢ ተማሪ አምጥተው እስኪ መከራት እንደዚህ ትክክለኛውን መንገድ ላይ ምናምን ሊሉኝ ይችላል እንጂ ዲቴልም ገብቶ የሚሰካኝም የለም። ግን በአቅራቢያዬ ማለት ይቻላል በብዛት 85% የሚሆኑት ዩኒቨርሲቲ ውስጥ ክርስቲያን ጓደኞች ናቸው ያለኝ። ከዩኒቨርሲቲ ተመረቅሽ መቼ ነው? በዚህ ዓመት መስከረም 13 ነው የተመረቅኩት። 2015 መጋቢት 13 እሑድ ቀን ነው የተመረቅኩት። ኦኬ። ሰውየውን አይተሽ ታውቂያለሽ? እዛ ኢንተርቪው ላይ ያለውን ሰውዬ በሚዲያ ታውቂዋለሽ ከዚህ በፊት? አላውቀውም። እኔ እንደነገርኩት ሶሻል ሚዲያ ምን አይነት አጋጣሚ ነው ታዲያ ከእስልምና ወደ ክርስትና ለይቶልሽ እንድትወጪ ምክንያት የሆነሽ ምንድን ነው? 11 ክፍል ስንገባ ሃይ ስኩል በጣም ብዙ ኦርቶዶክሶች አሉበት አካባቢ። ይህ ፖድካስት በእስልምና ላይ የተቀጠፈና በእስልምና ላይ የተሰራ ድራማ ሴራ እንደሆነ ክፍል 1 ላይ በማስረጃ ሰርቻለሁ። ይህንን ማየት የምትፈልጉ ገብታችሁ ማየት ትችላላችሁ። ይህ ክፍል 2 ነው። በደንብ አድርጋችሁ ሼር ኮፒ ሊንክ አድርጉ። እህታችን አንድ ንግግርን ተናገረች። አላህ ሂዳያ ይስጣትና ከእስልምና ወደ ክርስትና መጣው ትላለች። እኔ አንድ ጥያቄ ፈጠረብኝ። ሰው እንዴት ወደማይከበርበት በሰውነቱ ብቻ ወደማይከበርበት ሃይማኖት ይሄዳል? ካላበደ በስተቀር ማለት ነው። ተግባባን አይደለም? እንዴት ነው መጽሐፍ ቅዱስ ሴት ልጅ የማያከብረው ከተባለ በማስረጃ ማለት ነው። ሴት ልጅ እንዴት እንደሚያዋርድ በጾቷ በሴትነቷ ብቻ ማለት ነው እንዴት እንደሚያዋርድ የምንመለከት ይሆናል መጨረሻ ላይ። የመጀመሪያ መልእክቴ ምንድነው? ክርስቲያን ወገኖቻችን ሚዲያ ላይ አይታችኋቸው ከሆነ ማለት ነው ዋና ታርጌት ዓላማቸው ንጽጽራዊ ትምህርት ሲሰሩ ማለት ነው እንዲህ አይነት ድራማ በመስራት እየሰለመ ያለውን ህዝበ ክርስቲያን መግታት መያዝ ነው ዋና ዓላማቸው ማለት ነው። طيب የኛ ሙስሊሞች ደግሞ ዋና ዓላማችን ምንድነው? ለመስለማቸው የሂዳያ ሰበብ ለመሆን ነው። አላሁ አክበር። ኦኬ፣ ሰዎችን ለማስለም የሂዳያው ሰበብ ለመሆን ነው። እነሱ ደግሞ የሚሰልመውን አካል ለመያዝ ነው እንጂ ወደ ክርስትና ለማስገባት አይደለም። በምን መልኩ? እንዲህ ድራማ በመስራት ማለት ነው። ግን ደግሞ ይሄ ድራማቸው አለማወቃቸው ነው እንጂ ክርስቲያኖች የነቁባቸው ጊዜ ያወቁባቸው ጊዜ የበለጠ ወደ እስልምና እንዲመጡ በክርስትና እንዲጠራጠሩ እየጋበዟቸው ነው። ግን ይሄንን መረዳት አቀቷቸዋል ማለት ነው። በየጊዜው ድራማ እየሰሩ እየተዋረዱ ነው። አላህ ሂዳያ ይስጣቸውና ወደ መጨረሻ ፓርት ስንመጣ ያልኳችሁ ማለት ነው መጽሐፍ ቅዱስ እንዴት ነው ሴት ልጅ የማያከብረው ከተባለ እና ደግሞ እህታችን እንዴት ነው ወደማያከብራት ኦኬ በሰውነቷ ብቻ በሴትነቷ ወደማያከብራት ሃይማኖት እንዴት ትሄዳለች? እንደ ንግግሯን ያዝና ብዬ ነው እንጂ ከእስልምና ወደ ክርስትና እንዳልሄደች ማስረጃዎችን ይዘን ሰርተናል ማለት ነው። ግን እንደ ንግግሯ እንሂድና ማለት ነው መጽሐፍ ቅዱስ የሴት ልጅ ክብር በተመለከተ ምን ይላል?
ኦሪት ዘዳግም ምዕራፍ 22 ቁጥር 28 ላይ ሴት ልጅ እንድትደፈር ይገፋፋል፣ ወይ ደግሞ ሴት ልጅ እንድትደፈር ማለት ነው ያበረታታል። ይሄ የመጽሐፍ ቅዱስ ጥቅስ ማለት ነው። ተመልከቱልኝ። አንዲት ልጃገረድ የተደፈረች እንደሆነ ማለት ነው ምን ትሁን ነው የሚለው? ያ የደፈራት ሰው ለአባቷ 50 ብር ሰቅል ይክፈል፣ አስነውሯታልና እስከ መጨረሻው ያግባት እንዳይፋቱ ይላል። ይሄ ታዲያ ሴቶች ለመደፈራቸው ማለት ነው አያደፋፍርም? ወይ ደግሞ እንዲደፈሩ ሰበብ አይሆንም? ከዚህ በላይ ኦኬ፣ ሴት ልጅ እንድትደፈር እየገፋፋ እኮ ነው። እንዴት ያ የደፈራት ጨካኝ ሰው ያችን ሕፃን ልጅ ማለት ነው እንደዛ ደፍሯት እንደዛ ጨክኖባት አውሬ ሆኖባት ማለት ነው ድጋሚ ያግባት እስከ መጨረሻው ይላል። ይሄ በራሱ ጤናማነት አይደለም። ሲቀጥል ኦሪት ዘሌዋውያን ምዕራፍ 15 ቁጥር 25 ላይ ሴት ልጅ የወር አበባ ስላየች ብቻ እርኩስ ብሏታል እግዚአብሔር። እርኩስ ብቻ አይደለም የነካች ሁሉ ይረክሳል ይላል። የተቀመጠችበት የነካች ሁሉ ይረክሳል እያለ በዚህን ያክል ክብሯን ዝቅ ያደርጋል። እሷን እርኩስ እያለ ይሰድባታል ማለት ነው። ስለዚህ ለዚህ ነው ቅድም መግቢያ ላይ ሰምታችሁ ከሆነ ሰው እንዴት ወደማይከበርበት ሃይማኖት ይሄዳል? ሴት ልጅ በዚህ መልኩ ያንቋሸሸ ነው። ይህ ብቻ አይደለም። ራዕይ ዮሐንስ ምዕራፍ 14 ከቁጥር 1 ጀምሮ ብትመለከቱ አንድ ወንድ ማለት ነው ከእግዚአብሔር ዘንድ የሚመረጠው ትልቅን ቦታ የሚያገኘው ከሴት ጋር ግንኙነት ያላረገ እንደሆነ ነው። ከሷ ጋር ግንኙነት ያደረገ እንደሆነ አንድ ከእግዚአብሔር ዘንድ አይመረጥም፣ ሁለትም ደግሞ ታረክሰዋለች ይላል። ታረክሰዋለች ይላል። አላሁ ሙስተዓን። ይሄ ማለት ወንድና ሴቶች በጋብቻ ሊሆን ይችላል ግንኙነት ሲያደርጉ ማለት ነው። እሷ እሱን ታረክሰዋለች ማለት ነው። ሴት ልጅ እንዴት ሰውን ታረክሳለች? ምን አጥፍታ? እንግዲህ ተመልከቱ ራዕይ ዮሐንስ ምዕራፍ 14 ማለት ነው ቁጥር 1 ላይ ምን ይላል? በጽዮን ተራራ ማለት ነው ከእግዚአብሔር በግ የተባለው ኢየሱስ ክርስቶስ ነው። ኦኬ ከሱ ጋር አብረው የቆሙ በጣም ብዙ ሺህ ሰዎች አሉ አለ፣ ወንዶች ማለት ነው። ለምንድነው ከእግዚአብሔር ጋር በዚህ በጽዮን ተራራ ቁመው የተመረጡት? ኦኬ እንግዲህ ከእግዚአብሔር ጋር በጽዮን ተራራ መቆም አብሮ መዘመር፣ በሰማያዊ መዝሙር አብሮ መዘመር መመረጥ ነው። ያንን ነው እየተናገረ ያለው ማለት ነው። ታዲያ ለምን ተመረጡ ሲባል ቁጥር 4 ላይ ወረድ ብላችሁ ተመልከቱት። ከሴት ጋር ግንኙነት ያላረጉ ናቸው። ኦኬ ያረከሱ ናቸው። አላሁ ሙስተዓን። እንዴት አንድ ወንድ ከሴት ጋር ግንኙነት በማድረጉ እንዴት ታረክሰዋለች? ቆሻሻ ነች ማለት እኮ ነው። ባሏን የምታረክስ ከሆነ ቆሻሻ ነች ማለት ነው። ታረክሳለች እያለ እኮ ነው። እንዴት? ይሄ የእሷን ክብር ዝቅ እያደረገ ነው። በሴትነቷ እያንቋሸሻት ነው። ስለዚህ ሰው እንዴት ወደማይከበርበት ሃይማኖት ይሄዳል? አለይኩም ያ ጀማዓ፣ የወገናችንን ስልክ ቁጥር አግኝቼዋለሁኝ። እስኪ አሁን ደውለን ፖድካስቷ ላይ በተናገረችው ንግግር ላይ ስለ እስልምና ማለት ነው ጥያቄ ስላለን ጠይቃታለን። ካነሳችሁ እስኪ ቁርአን ላይ ሱረቱል ዒሳ አለ ብላለች። እሱን ትነግረናለች ማለት ነው። የቱ ጋር እንዳገኘችው እንደውል። ኦኬ ጠራ። ሰላም ነው አለ። ሀያት ነሽ አይደል? አዎ ሀያት ነኝ። እንዴት ነሽ እህቴ? ኦኬ ዩቲዩብ ላይ ፖድካስት አይቼ ነበር ያንቺን ፕሮግራም። ዩቲዩብ ላይ አይቼሽ ነበርና አላየሽውም ነው አንቺ መለቀቁን? እኔ ወላሂ ወንድሜ ምስም ከሆንክ ታምነኛለህ ብዬ አስባለሁ። እኔ ትናንት ቤታችን ዱዓ ነበርና አያቴ መጥቶ እሺ ጠዋት እህቴ ጋር በቃ ስልክ ለመግዛት ነበር የወጣሁት እና የሆነ ልጅ አይ ምን ነሽ ነው አንድ ቂራዝ ቤት ቀርተን ምናምን ብሎ ተቆጣኝ። ግን ምንድነው? ኦኬ ፖድካስቱን አይቶ ነው? አዎ ከዛ ምንድነው ስለው ግን ደህና ነሽ አለኝ። አዎ ደህና ነኝ አልኩት። ሰው ስለነበር ሳይነግረኝ ደስም ባጀጅ ዘመዳችን አሳየኝ። በጣም ነው የደነገጥኩት። ስልክ መግዛቱን ትቼ መጥቼ ለእናቴ ነው ያሳየኋት ቀድሞ። ምክንያቱም እናቴ ነገር ብታይ ትሞትብኛለች። ከማንም ሰው አልፈልግም፣ በራሴ ነው መጥቼ የነገርኳት። ፎቶ የኔ ነው፣ ድምፅ የኔ ነው። የተነገረው ታሪክ ግን ሙሉ የኔ አይደለም። ኦኬ አይ አሁን እኮ እኔ ድምፅሽን አሁን አልሐምዱሊላህ ምናምን ነገር ስትይ እኮ ደነገጥኩኝ። ከእስልምና ወደ ክርስትና ምናምን ነገር ተብሎ እንደዚህ ስትይ ደነገጥኩኝ። እና አሁን አንቺ ሙስሊም ነሽ ነው? እኔ ሙስሊም ነኝ። ወደፊትም ምንም ሆኖ ምንም አላህ ያጽናሽ እህቴ፣ አላህ ያጽናሽ እህቴ። አታልቅሽ እንዴ! ለምን ነው የምታለቅሽው?
ምን አስገድደውሻል ነው? እኔ ምንም የማውቀው ነገር የለም። ፎቶ ድምፅ እንዴት እንድትገኝ ራሱ ምንም የማስታውሰው ነገር የለም። አይኖ በጣም በተደጋጋሚ ያመኛል፣ ይጥለኛል፣ ብዙ ጊዜ ያወራል መንፈስ ምናምን። ግን እኔ ምንም ቢያመኝ እስልምና ውስጥ ምንም የሚፈጥር ነገር የለም። ኦኬ በቃ እናንተ አይመለከታችሁ። ቤቱን እየለቀቃችሁ መውጣት ትችላላችሁ። ውጡ ከዚህ አልፈልግም። እንዴ አልወክልም። እኔ እስልምናን አልወክልም። በቃ ስለዚህ ተውኝ በቃ ልኖርበት እንደ ራሴ እንደፈለኩ ይሄድ አይፈልግም። ህይወቴ ልቀይርበት። እስልምናን የሚወክሉትን ሰዎች ሄዳችሁ እነሱን ተከታተሉ፣ ተገደሉ። እኔ አልወክልም፣ እስልምናን አልወክልም። እየነገርኳችሁ ነው። እኔ ሙስሊምን አልወክልም። ስለዚህ አንቺ ሙስሊም አይደለሽ፣ አንቺ እንደዚህ ነሽ አጻፉብኝ። አልፈልግም በቃ አሁን ለራሴ ሙስሊም ነኝ፣ እስልምናን አልወክልም። ሄዱና ተከተሉ። የአንድ ልጅን ታሪክ ልንገራችሁ። ገንዘብ እንደዚህ ስናሰባስብ 200 ድርሃም ከዱባይ ነየተችና ልክ አሁን ነኢማ እንደምትመዘግበው እዚህ ጋር እንደሚመዘግቡት 2000 ድርሃም ብላ መዘገበች። ከዛ በንጋቷ ደወሉላት። ነገ ብለሽ ነበር አስገባሽ ሲሏት አራ አስገብቻለሁ አለች። 200 ድርሃም አንዴ የነየትሽው እኮ 2000 ነው። አይኔ 2000 አልነየትኩም። የመዘገብሽ 2000 ድርሃም ነው። አዎ በቃ አሁን 800 አስገባለሁ አለች። እኔ አልመዘገብኩትም፣ አላህ ስለመዘገበው እንዲሰረዝ አልፈልግም አለች። ማታ 200 አስገብቻለሁ፣ አሁን 800 ድርሃሙን አስገባለሁ። 1000 ድርሃሙን የሚቀጥለው ደሞዜን ስቀበል አለች። ምንን ስቀበል? ደሞዜን ስቀበል። አረቡ ዓለም ያሉ እህቶቻችን አላህ ይድረስላቸው። አንዱ በዘመድ ይዋጠጣታል፣ አንዱ አገባሻለሁ ብሎ ይዋጠጣታል፣ አንዱ ስራ ላስጀምርላችሁ ብሎ ይዋጠጣታል። እነሱ ላይ የመጣውን አረመኔ አላህ ያንሳለት። ቢያንስ ኤሮፕ ያሉት ጎበዝ ናቸው። ፕላስ ማይነስ አድርገው ነው ብር የሚሰጡት። አረቡ ዓለም ያሉት እኔ እንጃ ሩዙ የዋ ያረጋል መሰለኝ መስጠት ነው በቃ። አላህ ይድረስላቸው፣ አላህ ያስደስታቸው፣ አላህ ያድረሳቸው።